ምናምን አታይ ማርያምን አላውቅም። ሹገር ሶሉሽን ሰላም እንዴት ናችሁ? ሳይመን ነኝ። ዛሬም እንግዲህ ፈታ ዘና ለማለት ተገናኝተናል። ይሄን ቪዲዮ ላይክ በማድረግና ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁኝ እንድትቆዩ እንግዲህ በትህትና እየጠየቅኩኝ ወደ መጀመሪያ ቪዲዮ እንሄዳለን። ታኩር እናገኘዋለን። ታኩር እንግዲህ ወቸው ጉድ ላይ ቀርቦ ነበረ። ወቸው ጉድን አፈራረሳቸው አይገልጸውም። የገጨች ልክ እንዳንተ በግናት ሰው ግን ደሴ ብትመጡ አሪፍ እንደ ይዘን ሂድ ባይዘው የምሬን ነው። እስቲ ይዘን ሂድ አንተ እኔ ቀይሽ ያልሄድ ራሳችሁ ተስፋ አለኝ። እዚህ በኋላ በተስፋ ተጉሽ አሪፍ ደረጃ ላይ ከደረስኩ ምናምን ያንን ለምስኪኖች ነው ማበላበት። የዛኔ ደውልሻለሁ ትመጫለሽ ትበያለሽ። ተስፋ አረግ ነው። አይ እኔ እኮ ሴት ነኝ ኦሬዲ በቃ ጨርሻለሁ። ሴት መሆንሽ አይደል ትልቅ ሰው ነሽ። ግን ብቻ እዛ ላይ የተናገረው በጣም አስገራሚ የሆኑ ነገሮች አሉ። እነሱን እንመልከትና እናወራበታለን። ሌትስ ጎ ወደ መጀመሪያ ቪዲዮ። ይወልዱላሉ ምንድነው? እርግቢው ምንድነው? እኔ ያሳወልከኝ እንቁላል ነው የሚጣሉ። እሺ ዋፍና እንቁላል ይጣላል። እኔ እንጃ ታዲያ ምንድነው? አመጣው አይወዱ ሲጋቡ ምናምን አታይ ማርያምን አላውቅም። ሹገር ሶሉሽን ነው ሲጋቡ አር እኔም ጠየቅኩኝ ነው። ጥያቄ በዛሽ ደረሰሻል። እሺ ጥያቄ ማንሳት ይሄ እኔ ከቡና በ18 ቀን ነው እንቁላል የምትሉት። እዛ በ18 ቀን ይሻላል። ሹገር ስለሆንሽን ማለት እኮ እሬ ምን አይነት የተመታ ልጅ ነው። ኮሜንት ላይ ነፍስህን አይማርም እያሉት ይገኛሉ። እና አሸማቀቃቸው አይገልጸውም። እስቲ ሌላስ ምን አለ እንከታተል። ረጅም ሰው በጣም ጅል እውነት ነው። በጣም እኔም ስማማለሁ። እኔም ረጅም ሰው አጭር ሰው ብልጥ ነው ማለት ነው። ግን አዎ አጭር ሰው ብልጥ ነው። አዎ አጭር ሰው ብልጥ አዎ አይደል? አዎ ታዲያ አንቺ ጅል ነሽ። ተቃቀፉስ ምንድነው ያለው? ዋው ምንድነው ተስቀም ነው አልቻለጅልሽ ጋድ እንዴት አይታችሁ አላመረከተ ተመልከተ። እሷንም ያው አጭር ሰው ብልጥ ነው ስትል ታዲያ አንቺ ለምንድን ነው አጭር ሆነሽ ምንድነው ያላት? አጭር ሆነሽ ጅል ሆንሽው። እኔ በቃ በታኩር ነው ያየሁት እንደዚህ ጥያቄን ሲያሸማቅቅ። እኔ ታኩር ግን እራሱ ነው ሲያሸማቅቃቸው ያዋለውና እኔ በቃ ድንግጥ ሽምቅቅ ረበስ። እኔ እንግዲህ ይሄ ልጅ ኢንተርቪው ላይ አልጠራውም እውነት ለማውራት ምን ከተናገራቸው ማለት ኢንተርቪው ከሰጣቸው ንግግሮች አንዱ በጣም ከተመቸኝ ግን የሱ ማለት ነው አንድ የተናገረው ንግግር አለ ማለት በሁላችንም ላይ ያለ ነገር ስለሆነ እሷ ነገር ተመችታኛል። በነገራችን ላይ ሁሉም ንግግሩ ላይ ቀልድ አልነበረም። አንዳንድ ቁም ነገሮችም ሲያወራ ነበረ። ያለቀሰበት ፓርትም ነበር። እንግዲህ ህይወት እንደምታውቁት ያስለቅሳልም። ህይወት አንዳንዴ ህይወት አስቸጋሪ ነውና እንግዲህ ታኩር ያሳለፈውን ህይወት አንዳንዴ ከቤተሰቡ ጋር ያለው ነገር ጠንከር ያለ ነው። በነገራችን ላይ ታኩር ከእናቱ ጋር ያለው ግንኙነት ለቤተሰብ የሚያስበው ነገር በዚህ በልጅነቱ ኃላፊነት የተሸከመ አይነት ልጅ ነውና በዛ ጉዳይ የተጠየቀው ጥያቄ ነበረ። የተመችኝ ፓርት ማለት በጣም ለሁላችንም የሚገልጽ ስለሆነ በጣም የተመችኝ ፓርት አለ እዚህ ጋር። እሱን እንመልከት። ብር ስታገኝ ምናምን እንዴት ላይክ ሱስ ምናምን አላታለለ? ጓደኞች የሚያደርጉት ነገር ምናምን እንዴት አላታለለ? አካባቢ እሱ ነው መሰለሽ አንድ የሚለያየው ነገር ኑሮሽ የተወለድሽ ሰውና ሳይኖርሽ የተወለድሽ ሰው በጣም ይለያያል። ካለ ቤተሰቦች ወንድም እህት ምናምን ይሁን የሚያግዝ ሰው ካለ አትጨነቅም። አንተ ስለ የቤተሰብ ኃላፊነት አይሰማሽም። ምንም ቢሆን እንብላውን ጠጣው። እኔ ደግሞ አሉ ከአባት ምን ላይ ማለት ግን በጣም ትላልቅ ናቸው። እናቴ ደግሞ እኔ ነኝ እዛ አብሬያት ያለሁት ስቃዩን የማየው እኔ ነኝ። ለሊት አንተ 5 ሰዓት ለሊት አጥር የለውም ጅብ እንኳን ቢገባ ማንም አያደናትም። እናቴ እሳት ያቃጠላት ጋግራ ተኝታ ጧት እያደረስን ምናምን ያን ሁሉ አሳልፎ እንዴት ነው ከሷ ተለይቼ ማጨሰው?
አይምሮ የሆነ ይገስሰኛል። ታውቂያለሽ በጣም ከባድ ነው። ዝም ብዬ በቃ ጫካ ይውላለሁ። እንደ ጓደኞቼ ምናምን ፏ ነው የሚሉት። አንድ ጓደኞቼ በጣም እዛ ያሉት ብዙ እንትን ሲያሳልፉ እኔ ወደ ላይ ነው የሚሄደው። በቃ እርግቤና ነው ወደ ላይ ነው የሚሄደው። እንግዲህ እንደሰማችሁት ነው ታኩር እንግዲህ ቀልድም ቁም ነገርም ጥግ ድረስ ነው የሚያወራው። ያው ሲቀልድም ጥግ ድረስ ነው፣ ቁም ነገር ሲያወራም ጥግ ድረስ ነው የሚያወራው ልጅ። ለዚህ ነው ቶሎ እየፈመሰውና ስለ እናቱ ያወራውና ስለ ኑሮው ያወራው ነገር እኔ በጣም ተመችቶኛል። ምክንያቱም ሁላችንም ያለፍንበት ጉዳይ ስለሆነ አንዳንድ ልጆችም ከዛ ወጣችሁ እንግዲህ የታኩርን ትልቅ ትምህርት ነው። ምክንያቱም እናት እዛ ተቸግራ አንተ ተደብቀ ሱስ ስትገባ በጣም ከባድ ነው። ስለዚህ በጣም ብዙ ልጆች እንግዲህ ይህንን ቪዲዮ ሞቲቬት እንደሚያደርጋቸው ተስፋ አደርጋለሁ። ምክንያቱም እናት ተቸግራ ወድቃ ስንት ስቃይ እያየች አንተ ለሱስ በቀን በጣም ብዙ ብር የምታጠፋ ከሆነ በጣም ከባድ ነው። በጣም 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 እንደሌለ መቁጠር መቻል አለብህና ፕሊስ እናታችሁን ዞር ብላችሁ ማየት መቻል አለባችሁ። ቤተሰቦቻችሁን ዞር ብላችሁ ብታዩ በጣም ጥሩ ነው። ሱስ ውስጥ ያላችሁ ለማለት ያክል ነው። ትልቅ ምክር ነው። ታኩር እናመሰግናለን። ለማንኛውም ሮስት ግን ተመችቶናል። እንግዲህ ወቸው ጉድን አሸማቀካቸው አይገልጸውም። በጣም የሚገርም ልጅ ነው በነገራችን ላይ። እስቲ ወደ አንድ እህታችን ደግሞ አስቴርን ካልተኳት እያለች ነው። እስቲ እንመልከታት። ከሁሉም ጎድቶ የሚታየኝ ዘወትር እንድወድህ የሚያስቀድደኝ አይደለም ገንዘብህ ወይም ውበትህ ግሩም ጸባይህ ነው የኔ ያረግህ። ዋው ጎበዝ ነች። ገላ ትሁት ነህ አክባሪ ትንሽ ትልቁን ገላ ሩሩ አስተዋይ ለሁሉም መታዝን ገላ ሰምቼ አላውቅም ውሸት ስትናገር ገላ ወይም ስትፈጥር በሌሎች ላይ ችግር ከሁሉም ጎልቶ የሚታየኝ ዘወትር እንድወድ የሚያስገድደኝ አይደለም ገንዘብ ወይም ውበትህ ግሩም ጸባይ እንግዲህ ድሮ በድሮዎቹ እንግዲህ ከብር ይልቅ የሰዎችን ስነ ምግባር የሰዎችን ባህሪ ነው ሴቶች ሲያስቀድሙ የሚወራውም የምንሰማውም። በአሁን ሰዓት ሴቶችስ እውነት የአንድ ሰው ማንነት ነው ወይ ከብሩ በላይ የምታከብሩት? የትኛውን ነው የምትመርጡት? ብር ወይስ የሰውን ማንነት፣ የወንዱ ማንነት፣ የወንዱ ለሰው ያለው ሪስፔክት፣ ለሰው ያለው መልካም ነገር፣ ለእናንተ ያለውን ሪስፔክት ነው ወይ የምታስቀድሙት? ከሁለቱ የትኛው ነው? እስቲ ኮሜንት ላይ አስቀምጡልኝ። ምክንያቱም በአሁኑ ሰዓት የምንሰማው ምንድነው ሶሻል ሚዲያ ላይ የሚነጥፉ ማለት ነው ሴት አንቂዎች ሴቶችን የሚመክሩ ብር ከሌለው ምን ያደርግልሻል እያሉ ይገኛሉና በዚህ ያላችሁ ሀሳብ ምንድን ነው? እስቲ ብር ያለው ወንድ ነው የሚመቻችሁ ወይስ እዚህ ጋር መልካምነት ያለው ወንድ፣ ጥሩ የሆነ ወንድ፣ የሚያከብራችሁ ወንድ፣ በአጠቃላይ ጥሩ ወንድ፣ በዚህ ጋር ደግሞ ብር ብቻ ያለው ወንድ የትኛው ነው የምታስቀድሙት? ስለዚህ አንዳንድ ሴቶች ደግሞ ሴት እህቶቻችንን የምትመክሩ ወደማይሆን መንገድ የምትወስዱ ብር ከሌለው ምን አባቱ ያደርግልሻል እያላችሁ የምታስተምሩ እረፉ። እሺ ወደ ቀጣይ እንሂድ። በቃ ወጥቻለሁ። እሺ ኳስ ላይ ነው ከጓደኞቼ ጋር ማለት ሂድ በቃ ትንሽ እንኳን እንደሌሎቹ ሚስቶች አይ ትንሽ ቆይ ለምን ትሄዳለህ ከኔ ጋር ታሳልፍ ምናምን ለምን አላልሽም? ሂዳ እንዴ ምን አገባኝ እኔ እንደውም ጥሩ ነው እሄዳለሁ ችግር የለውም እሄዳለሁ። ታመሻለህ አይደል? በጣም ነው ላመሽ የምችለው እንደውም አይታወቅም እስከ 7 እስከ 8 ላነገውም እችላለሁ እንደ ሙዴ ነው ችግር የለም ማለት ነው። ከመምጣት በፊት ሰፈር ምናምን ልደርስ ስትል ደውልልኝ እሺ? ዝም ብለህ እንዳትገባ ምንድነው ማለት አልገባኝም። ልገባ ስል ሰፈር ለምን ነው የምደውልልሽ? አሃ ገባኝ። ሌላ ሰው ማታ መጫለሽ ለዛ ነው ቀላሉ ሂድ ስልሽ ሂድ ልመጣ ስትል ደውል ለምን ነው ልመጣ ስምለው ከኔ በፊት ቀርቦ እንዲወጣ ነው። እንደውም ነገርኩሽ አልሄድም ምን አባሽ ታመጫለሽ? እንተኛ እንደውም እንተኛ ቆይ ሰራላት ነው የሚባለው ወይስ ሰራችለት? ወይ እሷ ነች እንዳይሄድ ያደረገችው በዚህ ወሬዋ ምክንያት ወይስ እሱ ነው እሷ ከሌላ ሰው ጋር እንዳትገናኝ
ወይም እሷ የሷ ቀጠሮ ከሌላ ድብቅ ቀጠሮዋን ያበላሸባት እሱ ነው ወይስ ማን ነው የሰራለት? እኔ እሷ ይመስለኛል። ምክንያቱም ብዙ ሴቶች እንግዲህ ወንዱ ወይም ባላቸው ማታ እንደዚህ ለኳስ ምናምን እንዲወጣ አይፈልጉም እና ምናልባት እንዳይሄድ ያደረገችው ዘዴ ይመስለኛል። አሪፍ ነው። ሰላም እንዴት ነህ? አለን። ፎቶ ታደርገኛለህ? ስለዚህ በቃ 5 ሺህ ብር ሸልማለሁ አለ ጨዋታዎች። ማን ጨዋታ አይከብደኝም ብለህ ብታስበው ነገር ምን ተዋት ይመስለኛል። የፈለኩትን ሰው የፈለኳትን ሴት የራሴ ማድረግ የፈለጋት ሴት የራሱ ማድረግ ይችላል። ሶ አንተ ቤት ስለምትላ ጓደኛ ደውልና ራት ልጋብዝሽ ብላ ከተስማማች 5 ሺህ ብር ሸልማለሁ። የራሱን ልችል የራሱ ነው። ላውዳረከው ሄሎ ሄሎ ወይ እንዴት ነሽ? እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ አለሁ። ሰላም ነው አለሁልሽ። ስሚኝማ ወይ ዛሬ ምንም ከሌለሽ በኋላ እራት አብረን እንድንበላ ነበር። ለዚህ ማደክ ማለት መጀመሪያ ፂምህን አሳድግ። ፂምህን አሳድግ። አይዞህ አንተ ካለ ቢቀርታ በጣም አማረስክበት። እንዴ የነፍቴዶ ነው ለምን አባኑ ቴክስት ማመልሰው ልጃገረድ መስለሽኝ ጻፍኩልሽ። አዋቂ መሆንሽን ሳቅ ፈታው። በቃ ምንድን ነው ማን አወራኝ አለ? ማን ነው ሱሰኛ አለ? መጀመሪያ ወስወሰኛ? አዎ በአርባ ዓመት መወስወስ አለ? እኔ ወስወስ የሚባል በአርባ እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው። 3 መኪኖች እኮ ናቸው ልጆቼ። 3 መኪኖች? አዎ 3 መኪኖች። ምንድን 3 መኪና ብቻሽን ስታሳድጊ እኔ አባቱ ናቸዋለሁ። ለቤቱ ባለቤት ሆነዋለሁ። ከዚህ ባር ቴክስት ትመልስልኛለህ ማለት ነው? ትላልቅ ሰዎች ነን እኮ የ17 የ18 ዓመት ፍንዳታ ቴክስት ይጻጻፍ አይጂ ላይ ቴሌግራም ላይ እኛ በአንድ ጣራ 500 ካሬ ጥለን በአንድ ጣራ ላይ በአንድ ጎጆ አንኖርም። እና ፍሬንድ ስንት ነበር ያልሽኝ? እድሜሽ 35 ተይ እኔ ሰማሁት 25 ምን እና ገና እኮ ነሽ። እሸት እኔ እሸት ስራ መሰለልና መሰለል ብቻ ነው። መሰለል ብቻ ነው። ታላቅ ተልእኮ ነው። አንድ ሰው ስላንተ ማወቅ የለበትም። ማንነቴን ቀይሬ እንደ ስስጥም ቢሆን ተቀይሬ እመጣለሁ እኮ። እንዴ ራስን ቀይሬ እንድሰልል ነው ፈልገው። ማንነቴን መቀየር ግዴታ አለብኝ። በቃ እንደሱ ነው ፈልገው። ቶሎ ሰርተህ ና። የገንዘብስ ጉዳይ ገንዘቡ ጣጣ የለውም። አንተስ ብቻ ቆንጆ ስራ ሰርተና እኔ እከፍላለሁ። እሺ አንቺ ነሽ ሰራተኛዋ? አዎ። ድምጿ ግን ጎረምሳ ነው። አሞሽ ነው ድምፅሽን? ኔቸር ነው። አዎ። እሺ አሁን ማስገባሽ ቤት በጣም ያብታም ቤት ነው እና ቆንጆ ምግብ ነው የሚፈልጉት። እስቲ ንገሪኝ፣ እስቲ የምትሰሪያቸው ምግቦች ምናምን ቶሎ ንገሪኝ ስለምንቸኩል። ሙያ በልብ ነው ያላዳል። እንዴ አጅሬን እንዴ አንተ ቆይ ለምንድን ነው ማተወነ? አንተ ለምን አትሆንም? ሁሌም ስንት ቢከፈል ነው እንደዚህ የምታረገው? ቆይ አልተሰጠኝ ገና ነው። እኔ ገንዘብ የምሰራበት መንገድ ልንገርህ። ቴሌግራም ላይ ንክስ ሉዶ ትጮት ዘለ ነው። አዎ እሱን ልነግርህ። እዛ ላይ ገንዘብ ማሸነፍ ይቻላል በደንብ ነው። እሺ ቴሌግራም ላይ ሉዶ ከመጫወትና የትኛው ይሻላል? ትልቅ ነገር እንዳቀረቡ አሁን ቴሌግራም ላይ ሉዶ ተጫወት ማስታወቂያ እኮ ነው። ኧረ ለቁማር ይሄን ያክል በዚህ ድራማ ማስታወቂያ? ኧረ ተው እንጂ ምንድነው? ለነገሩ በእነሱ እንጀራ አልገባም። በቃ እንደፈለጉ ቴሌግራም ላይ ትልቅ ነገር እንዳቀረበ ቴሌግራም ላይ ሉዶ ተጫወትና ብር ታገኛለህ። እሺ እንቀጥል ወደ ሌላ እና እንዴ ስርታት ይሄንኛል ተማምጣት አስቸገርኩሽ። አይ ችግር የለውም። እሺ ነው ያጅልኝና እሺ ስለማይመቸኝ ነው። እሺ ሄሎ እቺ ፕራንክ ሙዴ ማፍዘዝ ነች። አባት ምንድን ነው? ሄሎ እኔ ምንም አላረኩትም። ምንም አቆም ነው እንዳለ ፋውት ብሎ እኔ ሰጠኝ። ምንድነው ጫማ የሚያስረው? የታሰረ ጫማ ነው አባ። ለምን አትረጋጋ? የታሰረ ጫማ ነው የሚያስረው። አይ ቆይ አለሽ እየዘረሽ ነው እንጂ ተሸፋፍነሽ እንደዚህ። ኧረ ጫማ እሺ እናናግረው። ለምን አትረጋጋ? እቃውን አምጣ። እቃውን ደግሞ ስጠኝ። ምንድነው እቃውን ሰጥሽ? ልቶች ነው አንተ ንቃ እንጂ
ለምን አትረጋጋ? ምንም መረጋጋት የለም። ሌባ ምንድን ነው እንጂ አትንኩኝ። ጭራሽ እኔ ምንም እንዳላረኩ አንቺ ሁለቱንም ታውጫታለሽ። ሌባ እንዲህ ያላችሁ ነው። ባለፈው እቴም እንዲህ ነው የተዘረፈችው። ዝም በይ እንዲህ ተገፋፍነሽ። አሁን አምጣ፣ እቃውን አምጣ። ለምን ስጣው። እሺ አምጣ እቃውን። እኮ ያስታውቃል ሌባ እንደሆነሽ ተሸፋፍነሽ። አትነካ። ስማ ንገረው። እንካ ያዝ ለብሰን እኔ ለሴት ነው እንዴ የምትሰጠው? አንተ የት ነው እንዴ? ትገቢያታለሽ። እዚህ ሰፈር ፖሊስ የለም እንዴ? እዚህ ሰፈር ፖሊስ የለም እንዴ? ምንም እኔ እኮ ጓደኛዋን እንዴት ጥላት ሄደች ብዬ በጣም እንትን ብዬ ነበር። ግን ሳስበው ያ ልጅ ነው ያ ጓደኛው ነው ሂጂ ፕራንክ ነው ብለዋት ነው። እና እናንተም ሌላ ነገር እንዳታስቡ ጥላት አልሄደችም። ለማንኛውም ግን ይሄ ሸዋሸዋ አይነቱ በጣም የሚያስፈራ ነው። ብዙዎች እንግዲህ ሲናገሩ እንሰማለን። አፍዝዘው ዘረፉን፣ እንደዚህ ያደረጉን ምናምን ሲባልና ትንሽ ያስፈራል። ምክንያቱም ማፍዘዝ በጣም ከባድ ነገር ነው። አፈዘዙክ ማለት እኮ ማንነትን የምትረሳው የምትቋቋምበት ደረጃ ላይ እንኳን አደርስም። ከዛ ከዘርፊያም አልፎ ሌላ ነገር ሊያደርጉ ይችላሉና ይሄ ነገር እውነት ከሆነ እኔ እንግዲህ በአካል አይቼ ማላቅም አጋጥሞኝ ማያቅምና ግን አለ ይባላል። እንደዚህ አፍዘው ይዘርፋሉ ምናምን ይባላልና እሱ ትንሽ የሚያስፈራ ይመስለኛል። ለማንኛውም ጥንቃቄ አድርጉ፣ በተለይ መገናኛ አካባቢ የምትንቀሳቀሱ። ለማንኛውም ለዛሬ የነበረኝን ይሄን ይመስል ነበረ። በቀጣይም በአዳዲስ ጉዳዮችና በእንደዚህ በአዝናኝ ቪዲዮዎች እስከምንገናኝ እንግዲህ መልካሙን ለእናንተ ይሁን። ይህን ቪዲዮ ላይክ ያላደረጋችሁ ፕሊስ ላይክ አድርጉልኝ። ሳብስክራይብ ያላደረጋችሁም ሳብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። እስከምንገናኝ ባይ